ይሆንልኛል ይሳካልኛል ሰንበት በት ብሎታል ይሆንልኛል ይሳካልኛል ደናነስ ካፍናት ዛሬ እኮ እኔ ጂጂ ቤሪ የሆነን እኮ መዝሙር እንድዘምሩልን ፈልገን አልፈልግም። የምን መዝሙር ታፈልግ እዛው ዘምሩ። እዛው ሂዱና ፖለቲካችሁን ጤንነታችሁን እዛው ከዚህ በምን መጣችሁ እንዴ ይባላል። ቸርች ጎቸርች በጊዜውም ያለ ጊዜውም ነው መዘመር ያለባቸው። ሊጠፉ ይችላሉ። እስትንፋስ የሰጣቸውን ጌታ ከቤተ መንግስት ፖሊ ተላከው የምትከፈል ነው አርጋለሁ እኔ ጋር ብርቱካን ላይ ልጆቹ ደግሞ ዘማሪዎች አይደሉም፣ ዘፋኞች መሰለኝ ናቸው። ዘፋኝ ነበር። ያው ሙዚቃ ዘፋኝን እኮ ወደ ብርሃን እኮ እየጠራው ነው ልጅ ታክዘረ መቀለጃ አድርጋችሁታል እናንተ። ይቅርታ ከፈለጋችሁ ዘፈን ሲሆን ነው እሺ፣ ዘፍንልሻለን እንጂ አትጪ። እሺ በህይወት እያለው በዘፈን አዘፍኑ። ልዩ ዜማ መጽሐፍ ምን እንደሚል ታውቂያለሽ? ብርሃን በጨለማ ላይ ያበራል፣ ጨለማም አላሸነፈውም። እናንተም ልዩ ዜማ አንድ ነገር አስተውሉ። የዘላለም ህይወት ሰጫችሁን ጌታ ኢየሱስን ብታመሰግኑ ብትዘምሩለት ያዋጣችኋል። አትንከራተቱ እየዞራችሁ በዘፈን ፎሎወር ብታገኙ ታዋቂነት ብታገኙ ይጠፋል ዝና። ተሰብስባችሁ ወደ ሲኦል ልምትልሻለሽ። እሺ ለጌታ ነው ተመኑ። ልዩ ዜማ ቢግ ላቭ ቢግ ጌታ ኢየሱስ ይወዳችኋል። አራታችሁንም ጌታ ይባርካችሁ። ሃሌሉያ። ይሄን እያሉ ጨለማ አንጂ እኮ ትልቅ ድፍረት ነው። ብርሃን ባለበት ጨለማ ይሰልጠን። አይሆንማ አይሆንም። የኦርቶዶክስ እምነት ተከታዮች እኔ ግን አንድና አንድ ልበላችሁ፣ ከዚህ በኋላ ላልመለስበት የኦርቶዶክስን እምነት ላልመለስበት ወጣሁ። ድሮ ምናልባት እናንተ ናችሁ ያሳሳታችሁ ትላለሁ፣ ግን የተሳሳተ ሃይማኖት ለመሆኑ እኔ ዛሬ መሰክርላችኋለሁ። እናንተም ተሳስታችኋል፣ ያመጣችሁም ተሳሳቱ፣ መሪዎቹም የተሳሳታችሁ ለመሆናችሁ እኔ እንደ ጂጂ ወደ እናንተ ላልመለስ፣ በእናንተ አምልኮ ላላመልክ እንዲሁም ልታገላችሁ ነው የጋበዛችሁ ነው። ይሄንን ነው የምነግራችሁ። ሰውነት ነው ያለኝ፣ የሚያምር እግር ነው ያለኝ። የምፈልገውን ልብስ መልበስ እችላለሁ። አጭር ቀሚስ ከሆነ ማለት እችላለሁ ማለት ስለምችል ምንድነው ችግሬ? ልብስ የውስጥ ኮንፊደንስ እኮ ነው ያ የውስጥ ማሽኑ ወደዛ ቆይ ማሽኑን አዙር ወደዛ ምን አባቱ ነው? ለዛ እኮ ነው ማሽኑ ወደዛ አዙር እያለሽ እኮ። አላዞርም። ምን ብዬ እኛ እሺ፣ እንደዛ ማለት እንደዛ አሪፍ ነው። እሺ በጎን አርግ፣ በጎን እንዲህ አይሮጥማ። ቀስ ብለሽ ወክ እያደረግሽ በጎን ይሁን ቆማ በጎን እንደዚህ ወደ ጎን አድርጊ። ያው ትክክል ነው። ወደ ጎን ካልሆነ ሩጫ እንዲህ ስፖርት አይማርም። እኛ አሁን ለትምህርት ትምህርቱን እሺ በቃ ትተናል። በጎን ይሁን በጎን አፍራለሁ ታውቃለህ። አይስወርና አፍራለሁ አንተ እሺ ምንድን ነው እሱ? አስተካኪዋ እንዲህ አይሮጥም። ጂጂ አስተካኪያ ሙሉ በሚያሳይ ማሽኑን ሻዙሪ፣ ወደ ጎን አዙሪ። ኖ ጂጂ የእውነት እንደዛ ነው የሚያምረው። ጌታን እንደዚህ ትንሽ ብቻ ዞር አድርጊ ወደዛ። ትንሽ ጨምሪ በደንብ ሳይሆን እንደ ሞዴል አካሄድ ነው ማሄድ አለብሽ። አዎ የስ ጅቦ በጎን ቢሆን ብዙ ሰው ይማርበት ነበር። በጎን በጎን አድርጊው። አሁን እኮ እንደዚህ በቃ ይበቃል ጂጂ፣ ከዚህ በላይ እናጨምር። እንደዚህ እየዞርሽ እንደዚህ ቅን እያልሽ ነው መስራት አለብሽ። ላይፍ እንደዚህ ነው መስራት። ቅን ቦቲን ደግሞ ከየት ነው ያገኘሽ?
ሙሌን አስገቢ። ሙሌ መጥቷል። እነዚህ ሌቦች ሊስቁብኝ። እምቢ አልሰራም። ሙሌን አስገባ። ሙሌ ሰራው። ወጣቱ ይማር። እግዚአብሔር ብዙ ወጣት እህቶቻችን አሉ እንዲህ በጎን ሲሆን አሁን አሪፍ ጂቦ ዝም በል እስኪ። ጂቦ ዝም በል። ሞዴሏን እናደንቃት። አንዴ ሞዴሏን እናደንቃት። ሰይታባጥች ጂቦዬ ሞዴሏን እናደንቃት። አረ በቦት ተሰድብን። አረ ዳራውን ኪዳን ሌላ ጫማ አርጊ። ኖ ይሄ እኮ የስፖርት እኮ ነው። የክረምት የቤት እኮ ነው። የክረምት የስፖርት ጫማ አለ። እሱ ወደዛ ተጋበ ለቁም ነው። አንድ ብቻ ጂጂ ነው ጫማውን ለማየት ነው። ጌታን ጫማውን ለማየት ነው። ጌታን ጫማውን ለማየት ጫማውን ብቻ ለማየት ጌታ የኔ ማር ይቅርታሽ። እንዴ ሄደች ወጣች። አንተ ግን እኮ ቡት አይደለም ቡትስ እኮ ነው። ቡትስና ቦት መለየት አለብህ እኮ። አንተ ምን ሆነ ነው? ለምን ነው ዲብ አንተ ጅቦ ብላ ዝም በላ አንተ። አይደለም ጂጂ እኮ ግን አይደለም። እግዚአብሔርን ከለሩን አውቀሽ ነው የቦት ያስመሰልሽው። ዱላውን ጨምሪበታ። ያሺው ቡትስ ነው ሙሌ። እግዚአብሔርን አይመስልም ግን ቡትስ ነው። አለው እንዴ እኔ ጋይስ አለው ኩማ እንዴ ጂጂ ይደርሳል። እስቲ እኔ እያየሁ አይደለም። እኔ አንገቴን አስወሬዋለሁ። ጂቦ አንተ እነዚህ እኔ አላየሁም። እግሯ ፍጮ ጂቦ ነፍስ አይማርም። ትንሽ ቆይ ብቻ። ዊሹ ነው የምትሆንብህ። ዊሹ ትሆንባለች። ትንሽ ቆይ ብቻ አንተ። አይ ሴት ልጅ ከፈለገች ጆሮዋን አይደለም አፍንጫዋ ስር ጆሮዋ ስር ማምጣት ትችላለች። ቢሆንም ግን አንዴ እዚሁ እንዲህ እንዳለ ትሰሪ ስፖርቱ ለሰል ይታይስና አያጅ ቦረፍ እሺ ሚውት ላርክ። አሁን ለኛም ትምህርት እንደሆነልን ቆመሽ ወክ ያረግሽ ለዳፉኝ ሲያዋራችሁ እኮ ልቄ ነበር። እሱ ግን እንደዚህ ያልኩ ነው። አንቺ ወደ ነፍስሽ አይማርም። ጂቦን ነክልሽው ማን ነርቫን ይነካታል። ኩማን ያልከው አንበሳን ምን ይችላል? ኩማን ያልከው አላኔ አይደለም አልኩት። እኔ እንደዛ ነው። አፈን ካሳረፍክ ትገባታለህ። ያ እኔ ያስገባዋለሁ መልሼ ጂቦ ግን እንደዛ ይበለኝ። ግን የቀድሞ አረማመድሽ ግን የሷን አረማመድ ስትራመጅ የነበረው ማሽኑ ላይ አዎ፣ በእግዚአብሔር እስኪ እኔ ሳላይ ነው የገባሁት። ጌታ ይሉኛል ያዙራቸውና የሚያዞር ነገር ጋዴም ቁሜ ምንድን ነው ያልከው? በረዶ ይዤ ነው የተኛሁት። አንተ ነው አይስብር ቆመና አሰጫቸው ይቅርታ ካለ ተይው። ጂቦ ግን ነፍሱ አይማርም። ጌታ ምስክሬ ነው። አትበላልኩት ከቅድም ጀምሬ አንበሳ እኮ አውርዶልኝ እኮ ነው። ዝም ይኸውልህ ደግሞ ያትች ለምን እንደምታሳይኝ ለቁሜና ለጂቦ አሳያቸው እንዴ እነሱ ይዩት። ሙሉ አይነን እንዲያርግ እየነዳህ ነው። እኔ እየነዳሁ ነው። ምንም መጨፈር አልችልም። አረካቴ ጋር እንዳታጣላኝ እናቴ። ለእነዚህ እኮ ነጅቦና እኮ ለኩማ እኮ ነው የማሳያቸው። በጣም ታምራለች። አይስወል እንዴት እንደምታ ቆንጆ ናት። እውነት ረጅም ናት ደግሞ ታውቃለህ። እንዴ አንድ ዜዶ የምትባል ልጅና መዲ የሚባሉ ልጆች አሉ። ያድያ ልጆች ማለት ነው። ልክ እንደዛ ናቸው። ጌታን ፈቲያ እግዚአብሔርን ሞዴሎች መዲን ታውቂያታለሽ እንዴ? መጨረሻ ያበዱ አልኩሽ። ግን አትቆጡ ልጆች ናቸው። እርግጠኛ ነኝ መንሱር ጀማር ከአንዳቸው ላይ እንደሚንጠለጠል እና እርግጠኛ ነኝ 100% ሹር። ግን ሙሌ አገር ውስጥ ያሉት ሴቶች እንደሚያምሩ ታውቃለህ? እዚህ ካሉት ልጆቻችን ኦፍ ኮርስ ምግቡ ነው ሄልዚ ወካ ያረጋሉ። ጎበዝ ሆኗል። ትንሽ ነው እንጂ ታለንቱ ነው እንጂ የሌለው ቆንጆ ሆኗል። ጂቦን አስተዋውቂኝ እያለች ነው። ልትጠብሰው ነው እንደ ጂቦን አስተዋውቂኝ። ጂቦን ናት ይኸውልሽ። ስልክሽን ነው ወዲያው የሚጠይቅሽ። ጂቦን ይኸው ከታች አለ። ስልክሽን ነው ወዲያው የሚጠይቅሽ።
ጸባይና ሳምር ትገባለህ። እኔ እንግዲህ የለም ጅቡ የለም። አይ ቺኳናት ከታች የጻፈች ነው። እኔ እግዚአብሔርን ልተኛ እኔ እናንተን አይቼ እኮ ነው የመጣሁት። እግዚአብሔርን ሰላም ልበላችሁ ቻው ልበላችሁ ብዬ ነው። ቴንክ ዩ ጂጂኮ መተሽ ኧረ በለው ኩማዬ ወይ ኩማ አባኮ በጣም ነው የምናከብረው፣ በጣም ነው የምንወድ ወንድሜ። ማንም እንዳሰማ በጣም እግዚአብሔርን እሺ ለዛ ነው የመጣሁት። ይሄ ማለት ሴቶችን የማታደንቁ ሴቶች ጅቦች ናቸው። እናንተ የተፈጠራችሁት በቃ ወንዶችን ከፍ ለማድረግ ብቻ ነው። ጂጂ ወይኔ ፌስቡክሽን ባክ የሆነ ነገር በላኩልሽ። ጌታ ምስክር ትላንት አይቼ ለሚስቴ ልኬላት እንዴት እንደፈረሰች። ጥቁር ናቸው ትልቅ ሰውዬ ነው። ቲክቶክ ላይ የለም ፌስቡክ ላይ ነው። ሰባኪ ነውና ይቅር ብቻ አልበለው። ግን እግዚአብሔር የፈጠረው ማድነቅ ጥሩ ነው። ምንም ችግር የለውም። አድንቁ። አይናችሁ ይጥፋ። ምራቃችሁ እስኪደርቅ ድረስ የምታዩት እናንተ ሲታይ ደግሞ እንትን የምትሉት እናንተ ጂጂ ጥሩ መንፈስ እንትን የላቸውም። አንድ ልጅ አለ ሁሌ የሚያስቀን ልጅ አለ። ይኸውልሽ የሆነ ነገር ያነሳና ምን አይነት ሱሪ ነው ያደረገችው ይላሉ። እንዴ እንትን ይሉና ያዘሉና እስኪ የሱሪዋን ከለር ንገሩኝ ምናምን ይላሉ። ሰው ግን የሚያየው ሌላ ቦታ ነው። ክፉ ህዝብ ዲሲ አሪች ደም በጣም ቆንጆ ቆንጆ ይልሽ እና ደህና ደሩ። ምችት ይበላችሁ። we love you guys all ከቢራ ናዲያ እንወዳችኋለን። ምችት ይበላችሁ። እሺ ባለቤት እሺ alright እሺ እላለሁ። እሺ ኩማ ግን ቆንጆ ሴቶችን ታውቃለህ እንዴ? እናት አሁን ሼር ላድርግላችሁ። እስቲ አድርግላቸው። እኔ የተወለድኩበትን ሀገር ልጆች ነው የምታውቀው። የሚገርም የወለጋ ልጆች ነው የምታውቀው። ጂጂ ከማን ጋር እንደማስታወቅሽ ታውቂያለሽ? አንዴ ሜሪን ታውቃታለሽ? የትኛዋ ሞዴል? አሁን እዚህ ያለችው ዲስ ያለችው ሌሎቹ እኔ በጣም ቆንጆ የተባሉ ሞዴሎቹ እሷ አሜሪካን ገብታ ምን እያደረገች ነው? እሷ አሜሪካን ገብታ እንዴ? አንቺ እኮ ሀብታም እኮ ነች እሷ። ቢሆንም በሞዴሉ ብትሄድ እኮ በቃ ይሄ እየሰራች ነው። አሁንም ትሰራለች እኮ ትሰራለች እንዴ? እንትና ልጅ ታውቃታለህ? የሀገር ልጅ ናት። ያው ያንተ ሀገር ልጅ ናት። የዓለም ሁለተኛ ቆንጆ ነችው። የኛ የባለ ልጅ አይደል? ያ እና እኛ ቆንጆች በነገራችን ላይ የኩማ እጅ ላይ ነው። አረጅ ፌፊዬ ብቻ ነው። አንተ ቆንጆ ነበርክ፣ ግን አንድ አጠገብ ሴት የለም። ምን ሆነክ ነው? ይፈሩኛል። ኖ አይደለም ይመስለኛል። አያምኑክም። እኔ ሸርሙጣ ነኝ እንዴ? ይቅርታ ጂጂ አይደለም ግን ለራስህ ነው ያሰገኝ። አይ ጌታ ነኝ እንዴ? የኔ ፍቅር ትላንትና ያረግ ጊፍት እሷ እኮ ነች የባረከችኝ። እሷ ዋት ነው ልልኝ ነው የኔ ማር። ማን አስገባት? ኩይናን እኔ ነኝ። እንዴት ናችሁ? ማንቺ ምን ነጠፋሽ? እኔ ነኝ ያስገባት የኔ እናት። በስንት ጊዜ ዛሬ ገባሁ እንጂ የለውም ነበር። የእሷ ሰውነት ደግሞ ብታይ አለለሽ ላማ የሚቀኛ ቅርጣ አይመጣም ማለት ነው። አንቺ ጂጂ ግን ፈጣሪ ብቻ ያገናኝ። ገንዘብ ወይ ራስ አይደለም ያስገባት። አይሚን እናጭ ወንድም ነው ታውቂ አምልታይ ነው ወረ ቤተሰብ ነው እኮ ያ አይደለም ዴሮ ተናገር። አይ አቅሻለሁ ያ ወይኔ እኔ እኮ ኩማክ ቢያስቀኝ እሱ ብቻ በቃ ሰው ሜክ ይመስላል። አይ ቲንክ ሶ ኮንክሪት ስንስለስ አይ መታወቅ ስለሽ እንደዚህ እንተዋወቃለን፣ ግን አናወራም። ከሷ ጋር አናወራም። ያ ዋይን እንተዋወቃለን። እንደዚህ አውራላችሁ ነገር አውራላችሁ። እንዴት ናችሁ? ማቲ ይቅርታ አላየሁም ነበር። አሁን ወደዛ ይጀ ነው የመጣው። ለምንድን ነው ማቲን ያላስገባከው? አሁን ነው የመጣው። ጌታን አሁን ነው። ችግር የለውም። ኩማ ምን ነው ጂጂ እንድገባ አልፈለግሽም? እንደው ትላንትና 500,000 ስለምገባ ቪዲዮ ስራልኝ ስለ እምቢ ብላል አይደል? ቀጥታ ሄደና ወደ ቀይ ሄዳል። ምን ነው መነጽሩ ያምራል። ምንድነው ነገር አይበልሽ። ኩማ ሰላም ሮክ ጊፍተሬ ሻኔል ቦርሳ ልክልሻለሁና
እኔ ገዛልሻለሁ። 500 ሺህ ግቢ አለ። እኔ ገዛልሻለሁ። አንቺ ያንን ቪዲዮ ስሪ፣ እኔ ላንቺ ገዛልሻለሁ። 500 ሺህ ከገባሽ 500 ሺህ ከገባሽ $7,000 ቦርሳ እልክልሻለሁ ተባልኩ ማለት ነው። በህዝብ ፊት ማለት ነው። አጅሬው 500 ሺህ አስገቡኝ፣ አያጅቦ ይግባ 500 ሺህ አስገቡኝ እላቸዋለሁኝ። ቪዲዮ ስራልኝ እላለሁ፣ እምቢ አለኝ። እንዲያውም ቦርሳውን ልግዛልሽና ላይ ጉረኛ ቦርሳውን ልግዛልሽና እንትን በያል። ሃይሚኮ ማን ነው እሱ? መጀመሪያን ቀንቶ እኮ ነው ልጁ። ሃይሚ ወይ ቦርሳ $7,000 ሊላክልኝ፣ ግን ፔጄ አካውንቴ 500 ሺህ መግባት አለበት። ትገበያለሽ። ማን ይስራልኝ? ሚውት ያደረገኝ ሰው አለ። ማን እንደሆነ አላውቅም። አሁን ኮመንት ላይ ሚውት ያደረገኝ ሰው አለ። ይኸው ምን መሰለሽ ጂጂ፣ ዛሬም ነገም ከነገ ወዲያም ይቀጥላል። ወራት፣ አመታት፣ ዘመናት ቆጠራል። ከጎንሽ ነን። እውነት ነው ጌታስ። ቢሆንም ፍቅርዬ ቆንጆ አመሰግናለሁ። ግማሹ ለጂጂ ስለሚሄድ ጊፍቱን ብታቆሚ ናውጣ ይኸውልህ እኮ ይኸውልህ ልጁን ቆሌውን ገፈች። ለምንድን ነው ነርቧ የምትነቀራት? ነርቤነት ሰው እዚህ ሊደፍኝ ነው ሰው። በነፃ መውደድ ምን ያደርጋል? ደግሞ ድምፁ ተቀይሯል። ጅቦኑ ሌላ ሰው ነው። እንደዚህ ነው የሚያደርገው። ኖ ድምፁ ተቀይሯል። ኖ ድምፁ ተቀይሯል። እውነት ቡማ እናቴን ይሄን 2 ቀን በጣም ጉንፋን ይዞታል። ኧረ ሞዴሏን አስገባት፣ ሞዴሏን አስገባት። ሰሊታ ምን ነው እዚህ ጉባ አልኩኝ። ቆይ ያስፈራችሁኝ። ሰሊታይ ነይ በቪዲዮ ውጭ አሁን እንቅስቃሴ ሁሉም ዳንስ ነው እናያለን። ለጂጂ ሱቅ ላሳያት ቆይ እየነገርኳት ስለነበር አንበሳ አውርጂ፣ አንበሳ አውርጂ፣ በነፃ የሚሰራ አንበሳ። ኧረ አዲስ ነው የከፈተችው ቲያትር አንበሳ ለሙረዳ አንበሳ አውርዳ ኩማ ወይ አንበሳ አውርድ። ኢትስ ቢዝነስ አንበሳ አውርድ። አዲስ ነው የከፈተችው ለማስታወቅ ፈልጋ ነው። አንበሳ አውርድ አልኩ እኮ አንበሳ አውርድ፣ ወይም ነገር አውርድ። ጂጂ ተቀየረችብኝ እንዴ? ቢዝነስ ነው ቤቢ፣ ኢትስ ቢዝነስ። በቃ ኩማ በእኔ ስም አውርድላት። አውርጃለሁ ኦልሬዲ። እንዴ ሁለት የለም ኩማ ሌላ አውርድ፣ ሌላ አነስ ያለ ፈልግና አውርዳት። ደሞዝ ሲወጣልኝ አውርድልሻለሁ። በቀጠሮ እናደርጋለን። ክበጂ አንቺ ዝም ብለሽ አስታውቂ። ቤታችን ነው። ለምን እንደዚህ ነው? አያችሁ የኔ መጨረሻ የኔውት ኤአይ ነው። መጨረሻ አዩት ዳሱ እንዳትሳሳቱ። ኤአይ ነው ይሄ። እስቲ ኤአይ ጂጂ ወይ አንድ ነን ባይዞ ሰውነታችን ያው አንድ ነው። ኧረ በእናትሽ ከዚህ በላይ ስድብ አለ ግን አይስወር። እኔ በጣም የሚያምር ሰውነት አለኝ። ዩ ጋደም ሽት ዋት ዩ ቲንክ ጅቡ ናውጣ ምን አረኩ? አረቴ አንቺ ክፈች ሱቁን አሳይን። ሱቁን ማየት የፈለከው ወይስ ስለ የትኛው ሱቅ ነው የምታወራው? ኧረ ተውች። ሰሊቴ ሮኪን ታውቂያለሽ? ከሮክ ጋር ተዋወቁ ጓደኛ። ከሮክ ሃይ ሮክ፣ እንዴት ነህ? አይ ሰሊታ እንዴት ነሽ? አለሁ። እሺ ቆንጆ ማለት የስፖንሰር ቆይ ዝም በል። የስፖንሰር አስከፍልሻለሁ። ሲሪየስሊ ምን ታደርጊያለሽ መሰለሽ? ለእኔ ለልጅ ልጄ አይስዌር ለወንዱ ለሴቱ ለወንዱ ልጄ ለሁለቱ ለልጅ ልጄ ለኔ ለፋሚሊ ልብስ ትልኪያለሽ። ልታከስራት ነው እንዴ? እንዳትልኪ። ኖ እኔ ወንድም እዚህ ጂጂ እኮ ቁጭ ያለችው እኮ ዝም ብላ ለቤት ዘ ቢዝነስ ኦኬ። ላስተዋውቅልሻል። ቤታችን ነው መጀመሪያ ሞቅ ካለ በኋላ ነው ቤቱ መሸጥ ሲጀምር ነው የምንከፍለው። ይሁን ዝም በያቸው እናቴ። ሰሊና ታውቂያለሽ ቢዝነስ ነው። ዝቅ አድርጊ አንቺ። ምንድን ነው ሱቁ አይታይም?
ማን ነው የሚያወራው? ምንድን ነው ያለው? ማቲ ምን እያልክ ደግሞ ምንድነው እንዴ? ሱቅ እንደዚህ ነው እንደምናስታውቀው። አዎ እንደዚህ ያምራል። መሬት ላይ እኮ ምንም የለም። ያቺ አበባ ታምራለች ግን አረ መሬት ነው። የትኛው? ዝቅ ያቺ አዎ እሷ ታምራለች። ትንሽ አድርጊኝ በቃ ጂጂ አፈርኩኝ። ኖ ቤቱን አሳይ። ኦኬ እሺ ትንሽ ናት እኮ አላያቻትም እንዴ? እሺ አላሳየሽንም። ምን ሰው በሙሉ ሲያይ ነበር ይታፈጣ። እሺ ይሄው እዚህ ጋር በስነስ እዚህ ጋር ከውጪ ስገባ እንደዚህ ነው። ሙሉ ኦርደር ስለሆነ የምሰራው ሰርቻ አላስቀምጥም። ለዛ ነው ትንሽ የሆነው። የት ነው ሱቅሽ ቆንጆ? ቦሌ ደንበል ጋር። የት ቁጥር? ኦኬ ሮኪ ለማን ነው? ላንቺ ሮኪ አንተን እኮ አይደለም ነው ወይስ ምንድን ነው? በየስስብ አንተን አይደለም እኮ እግሬ እርጥብ ነው። አየሽ አይደለም? ምንም ቢሆን ሮኪ ቴንኪው ጌታ ላንቺ አይደለም ለኔ ነው የሰጠኝ። እግሬ እርጥብ ነው ሆነልሽ እያልኩሽ ነው እንጂ። ቴንኪው አመሰግናለሁ ሮኪ፣ በጣም ቴንኪው። እናመሰግናለን ሮክ። የመስታወቃን አብዲኮ በጣም ነው የማመሰግነው እኮ። በዛ ጋችሁ የቢዝነስ ሰው እንደዚህ ያውቃል። ገባችሁ? የዘ ቢዝነስ ማን በሰሊታ ስም ነው። ሰሊታ ለመተባበሪያ ነው። አመሰግናለሁ በጣም ቴንኪው። እሺ ግን ልብሱን ግን ትልካለች አይደል? አብዲ ምንድን ነው ተሰጣሽ? አይደል? ምን ነው ልታከስድ ነው? ከዚህ በላይ ልብሱንማ ትልካለች። እንዴ ልብሱንማ ገደለ። ነግሮሻል፣ ሰምተሻል? እሱ ዲል ነግሮሻል፣ ሰምተሻል? እሱ ዲል ነግሮሻል፣ ሰምተሻል? እሱ ዲል ትልክልሻለሁ ያልኩሽ እኔ። አዎ ግን በእንዲሁ ስለተዋወቅን እንጂ እኮ ስለ ሱቁ ማስታወቂያ አይደለም። ለዛ ነው አሁን እንደ ልብሽ ምን ላስተዋወቅልሽ? አሁን እኔ ቆንጆ ምን ይታወቅልሽ? የቅድሙን ቪዲዮ አሳውቁ። እናቴ ቢዝነስሽ ምን ላስተዋወቅልሽ? ማማዬ ምን ላስተዋወቅልሽ? አይ ማሪ ምንም ችግር የለውም እንዴ ሱቁን እስከነ ቁጥሩ እስከነ ስትሬቱ እስከነ ነምበሩ ስልክ ቁጥርሽ ምናምን ጻፊ። ኦኬ እሺ። ቦሌ ደንበል ራዩማ ቢልዲንግ ላይ ነው የሚገኘው፣ አንደኛ ላይ ማለት ነው። የሱቅ ቁጥር ደግሞ 111 ስልክ ቁጥር ደግሞ የስራ ነው። እሺ የሷ ናት። የሷ የኔ መስሏችሁ እንትን እንዳትሉ ሌላ ሰው ነው የሚለው 09 ነው የምትለው 0987 ከዛ 22 መጨረሻ። ሰሊታ ቦሌ ራዩማ ህንፃ አይ ቲንክ ቦሌ ራዩማ ህንፃ ላይ የሰሊታ ፋሽን የኦሮሚያ የባህል ልብስ እያላችሁ እዛ ማዘዝ ትችላላችሁ። ስልክ ቁጥር 0987879722 ሰሊታ ብላችሁ በመደወል ልብስ ማዘዝ ትችላላችሁ። ሁሉም ነው የምንሰራው ኦሮሚያ ላይ፣ ኦሮሞ ብቻ ሳይሆን የሁሉም ማለት ባህላዊ የባህል ልብስ የሁሉም ትሰራለች። እኔ ነኝ የማዘዝሽ ግን አሁን እንዳለ እየጻፉ ነው ቁጥሩ ይነስ በርቺ ጎበዝ። አሪፍ ነው። ውጭ ትልኪያለሽ? ወደ አውሮፓ አረብ ሀገር ያ ልክ ያውቃሉ። እዛም እልካለሁ። ወይኔ አንዷን ደግሞ ቆንጆ ላምጣልሽ። ቆይ ነግቢ በውጭ የምትኖሩ ዲያስፖራ ልብስ ማዘዝ ትችላላችሁ። ቦሌ ራዩማ ህንፃ ላይ ሰሊታ ብላችሁ ስልክ ቁጥሯ 0987879722
እኛ እንደዚህ ከሱና ጋር ላስታውቅሽ። ቆይ አንድ ሱና እኔ አዝሻለሁ። ከዚህ በኋላ ጧት ስገባ እየመጣሽ ማስታወቅ ትችያለሽ ለአንድ ሳምንት። እሺ እኔ ምክንያቱም ስፖንሰር አድርጎሻል አብዲ። እሺ ይወርታ ረቺ የቴሌክስ አንድ ቁጥር ጻፊ አስገባሻለሁ። ቤታችን ነው ዛሬ ቤታችን ወረናል ዛሬ። ሌላ የምን ትሰሪያለሽ? ሌላ የሁሉንም የባህል ልብስ? አዎ የሁሉንም በቃ በሚፈልግ የሙሽራ ትሰሪያለሽ? ኦኬ ኦኬ ቶበስ ሌላስ ተጨማሪ ስራ አለሽ? ሞዴል ነሽ? ትሞዴያለሽ? ፕሮሞሽን ምናምን ማስታወቂያ ስራ ሰራለሁ። ባንክ ምናምን መስሎኝ ቲቪ ሆስት ነበርኩኝ። አሁን አቆሜ ነው። ብዙም አያዋጣም። ብዙም የለም ገንዘብ። ኧረ ወይኔ አንዷ ሄደች እንጂ ላካል ዲኤችኤል ስላለ ኦኬ ናይ መልካም አብዴ ታዝልኛለህ? እንዳታስቢ እንጂ ምንድነው ለኔስ አንተ ስነ ስርዓት ነው ያዝ እንዳላፍ እኔ ስናገር እንትን የምትለው ነገርስ በነገራችን ላይ ክርስትና አባቴ ነው አብዲ ማለት በአባት እንደ የምን ክርስትና ያስደሰኝ እሱ ነው። መንፈሳዊ አባቱ ነኝ። የነፍስ አባቴ ነው እንጂ ምንድን ያስገባው የክርስትና አባቴ ነው እንዴ? አንቺ አይደለም ወደ ላይም ወደ ምድር ላይ የሚወለቱም አባት አንቺ አይዳፍ እንደዛ አትበይኝ እንዴ? ማን ዛሬ አዝብለው ራሱ ወይኔ በላቸው እኔ ራሱ የክርስትና አባቴ ሊሆን አይደለም። ኧረ እባክሽ ደውጭ አንቺ በቤቴ